ሰላም፣ ዛሬ የካቲት 2018 ነው። ይህም ማለት 2019 ከመግባቱ በፊት በትክክል 7 ወራት ቀርተውታል። ሰባቱንም ወራት ለእናንተ ሐቀኛ ይሆናሉ። ይህ ቪዲዮ የምትመለከቱ አብዛኞቻችሁ በዚህ ዓመት መጀመሪያ ላይ በነበሩት ተመሳሳይ ቦታ ላይ ናችሁ። ምናልባት ባለፈው ዓመት በነበራችሁት ቦታ ላይ ልትሆኑ ትችላላችሁ። ቪዲዮውን አታጥፉት። እኔ እዚህ የመጣሁት ነገሮችን ለመሸጥ ወይም አስማታዊ መፍትሄ ለመሸጥ አይደለም። እውነተኛውን እውነት አሳያችኋለሁ። እነዚህ የሚቀጥሉትን 7 ወራትን በባለቤትነት መያዝ ከቻላችሁ ለለውጥ ተስፋ በማድረግ ብቻ ሳይሆን በትክክል በመኖር ወደ 2019 እንደ ፍጹም የተለየ ሰው ሆኖ ይገባሉ። እና ስለ እርሶ የማውቀው ይሄ ነው። እባክዎ በተሳሳተ መንገድ አይውሰዱት። ምናልባት 2018 በአንድ የዩቲዩብ ቦርድ ላይ ግቦውን ጀምሮ ይሆናል አይደል? ይህ የኔ ዓመት ነው። እነዚህ ትላልቅ እቅዶቼ ናቸው። ምናልባት የአካል ብቃት እንቅስቃሴ ለመጀመር፣ ንግድ ለመጀመር፣ ስፓኒሽ ለመማር፣ ከጠዋቱ 11 ሰዓት ላይ ከእንቅልፍ ለመነሳት፣ 50 መጽሐፎችን ለማንበብ፣ በየቀኑ ለማሰላሰል አስቦ ይሆናል። እና አሁን የካቲት ላይ ነን። ምንም አይነት ውጤታማ ነገር ከማድረግ ይልቅ የዩቲዩብ ቪዲዮ እየተመለከታችሁ ነው። ህይወቱን የሚቀይር ሀሳብ በመመልከት ለ3 ሰዓታት ያሳልፋሉ። ከዚያ ምንም ነገር አያደርጉ። ሳትመረቅ የስኬት ባለሙያ ተማሪ እንደሆንክ ማመን ነው። ምን ማድረግ እንዳለብህ በትክክል ያውቁ ይሆን? ሁሌ ከዚህ በፊት ሰምተዋል። የአካል ብቃት እንቅስቃሴ ማድረግ፣ የተሻለ መብላት፣ በማለዳ ከእንቅልፍ መነሳት፣ አለመተኛት። ነገር ግን ማወቅና ማድረግ ሁለት ፍጹም የተለያዩ ነገሮች ናቸው እና በማወቅ ሁኔታ ላይ ለረጅም ጊዜ ተጣብቋል። ስለዚህ እንነጋገር። ታውቃለህ፣ ብዙ ሰዎች የሚቀጥሉትን 7 ወራት ያለፉትን 6 በባከኑ መንገድ ያባክናሉ። እሱ ብቻ አይደለም ከባዱ ነገር። በ7 ወራት ውስጥ ለውጥ ማድረግ ካልቻላችሁ በ12 ወራት ውስጥ በአስማት ያደርጉታል ብለው እንዲያስቡ የሚያደርግ ምንድን ነው? የአዲስ ዓመት ውሳኔዎች አይለውጡትም፣ ልማዶች ግን ይለውጡታል። ልማዶች ከመስከረም 1 ሳይሆን ከዛሬ ጀምሮ ሊገነቡ ይችላሉ። ታዲያ ለምን ተጠብቃላችሁ? እስኪ ልገምት። ትልቅ ህልሞች አሏቸው አይደል? ጤናማ እንድትሆን፣ ንግድ እንድትጀምር፣ አዲስ ክህሎት እንድትጀምር፣ ወይም ደግሞ በመጨረሻም እነዚህ መጥፎ ልምዶችን እንደምትተው ለራስህ ቃል ገብተሃል። ግን ከዛ በኋላ ጊዜን ቲክቶክ ላይ ወይም ዩቲዩብ ላይ ቪዲዮ በማየት ይበረታታሉ። ነገር ግን ምንም አይነት ትክክለኛ እርምጃ አይወስዱም። እቅደውንም ለሰዎች ይናገራሉ እና ለሀፍታ አንድ ነገር እንዳደረጉ ይሰማዎታል። ነገር ግን ጥፋቱ ከዚህ ጋር ይጀምራል። የሆነ ችግር እንዳለብህ ሰነፍ ይሰማል፣ ግን ምንም ችግር የለብህም። እናም የሚቀጥሉትን 7 ወራት እንደ ትንሽ የህይወት ዘመን አድርገው ያስቡ። በዚህን ወር ወይም በሚቀጥለው በማለት ለራሱ ሰበብ አይፈልጉ። ይልቁንስ ይህ ዓመት ከማብቃቱ በፊት ምን መለወጥ እችላለሁ ብለው ይጠይቁ። የሩጫውን የመጨረሻ ዙር እንደመሮጥ ማለት ነው። አሁን ንድፍ ሐሳቡን እንዝለል እና ይህን በትክክል እንዴት ማድረግ እንዳለብህ እንግባባ። ይህን ለማድረግ 5 በጣም እውነተኛና ተግባራዊ እርምጃዎችን ሰጣለሁ። ቁጥር 1 ወይም 2 ዋና ግቦችን ይምረጡ። ብዙ ሰዎች የማይሳካላቸው እዚህ ጋር ነው። ሁሉንም ነገር በአንድ ጊዜ ለማድረግ ይሞክራሉ። ክብደት ለመቀነስ፣ ንግድን ለመጀመር፣ 30 መጽሐፍ ለማንበብ፣ ስኳር ማቆም፣ ቋንቋ ይጀምራሉ። ሁሉንም በተመሳሳይ ጊዜ ይተዋሉ። አንተ ግን ሱፐርማን አይደለህ። ለሚቀጥሉት 7 ወራት 1 ወይም 2 ዋና ዋና ግቦች ምረጥ። ቀላል ግን ህይወትን የሚቀይሩ ነገሮች መሆን አለባቸው። ለምሳሌ ጂም ውስጥ ወጥነት ያለው ይሁኑ። የእንቅልፍ መርሃ ግብሩን ያስተካክሉ። ገንዘብ ይቆጥቡና ፋይናንሶን በቅደም ተከተል ያግኙ። ነገር ግን ብዙ ሰዎች ስኬት የሚመጣው 20 የተለያዩ ግቦችን ለማራራት ባለመሞከር ከፍጥነት መሆኑ አይገነዘቡም። 1 ወይም 2 አካባቢ ላይ ማተኮር ከቻሉ እና እውነተኛ እድገት ማድረግ ከቻሉ በራስ መተማመን ወደ ሌላ የህይወታቸው ክፍል ይወስዳቸዋል። እና አንድ ድል እምነት ይገነባል። እምነት ደግሞ ብዙ ድሎችን ይገነባል። በእውነት ሰዎች የሚለወጡት በዚህ መንገድ ነው። ሁለተኛ፣ በየቀኑ ለድርድር የማይቀርቡ ነገሮችን አድርግ። ለምሳሌ ጥርስ እንደመቦረሽ፣ ለ20 ደቂቃ መጽሐፍ እንደማንበብ፣ ለ10 ደቂቃ ፑሻፕ መስራት እና ለ3 ሰዓታት በጥልቀት ስልኮን ሳይነኩ ስራ ላይ ማሳለፍ። ምንም እንኳን ቀሪ ቀኑ የተመሰቃቀለ ቢሆንም
ለድርድር የሚቀርቡ ነገሮችን ካጠናቀቁ አሁንም ወደፊት እየገሰገሱ ነው። ቁጥር 3 ሰበብ ስታቀርብ ራስን በያዝክ ቁጥር ቆም ብለህ ሰበቡን ጻፍ። በቁም ነገር ነገ ጀምራለሁ፣ በጣም ደክሞኛል፣ ተነሳሽነት ስሜት ሲሰማኝ አደርገዋለሁ። ከዚያም ራስዎን ይጠይቁ፣ ይህ ሰበብ በእውነት በሕይወቱ ውስጥ ረድቷል? ሰበብ በምቾት እንድንኖር ለራሳችን የምናደርገው የውሸት ቃል ኪዳን ነው። ቁጥር 4 ጊዜ የምታጠፉበትን ነገር አቁሙ። እውነት እንነጋገር ከተባለ በጣም ስራ የበዛብህ አይደለህም። ትኩረትህንም ከፋፍለሃል። ማህበራዊ ሚዲያ፣ ኔትፍሊክስ፣ ቲክቶክ እና እነዚህ ሁሉንም አስወግድ እያልኩ አይደለም። ነገር ግን የስክሪን ጊዜውን ለአንድ ቀን ብቻ ለመከታተል ይሞክሩ። ምን ያህል ጊዜ እያጠፉ እንደሆነ ትገረማላችሁ። ፈታኙ ሁኔታ ይኸውና፣ ለሚቀጥሉት 7 ወራት ትኩረቱን የሚከፋፍሉ ነገሮች በግማሽ ይቀንሱ። በግማሽ ብቻ። እናም በየቀኑ 3 ተጨማሪ ሰዓት እንዳገኙ በድንገት ይሰሞታል። ቁጥር 5 ትናንሽ ድሎችን ቆልል። ሰዎች ለውጥ የሚመጣው ከትላልቅ ውሳኔዎች ነው ብለው ያስባሉ። አይሆንም። ለውጥ የሚመጣው በየቀኑ ትናንሽ ድሎችን በማከማቸት ነው። ትናንሽ ድሎች ምስጢራዊ መሳሪያ ናቸው። አሁንም አዳምጡ። ቀላል ነው ብዬ አላስብም። አንዳንዴ ምንም ነገር ማድረግ የማትፈልጉበት ቀናቶች ይኖራሉ። ለማቆም የምትፈልጉባቸው ቀናቶችም ይኖራሉ። ነገር ግን ልዩነቱ እዚህ ጋር ነው። ስኬታማ ሰዎች ይወድቃሉ፣ ነገር ግን ወድቀው እታች አይቆዩም። በማግስቱ ተነስቶ ይቀጥላሉ። የመጀመሪያ 2 እና 3 ሳምንቶች መነሻዎች ናቸው። ከባዶችም ናቸው። ምቾትም አይሰማችሁ። በተቃውሞ የተሞላ ስሜትም ይሰማችኋል። ነገር ግን አንዴ መስመር ውስጥ ከገባችሁ ለእናንተ ቀላል ይሆናል። ብዙ ሰዎች የሚነሱበት ጊዜ ያቆማሉ። እንደ ብዙ ሰዎች አትሆኑ። ለአንድ ሰከንድ አይኑን ይጨፍኑ። የካቲት 2018 እንደሆነ ያስቡ። በዙሪያ ያሉ ሰዎች ሁሉም ውሳኔዎችን እያደረጉ ነው። በዚህ ዓመት መጨረሻ እጀምራለሁ እያሉ ነው። ግን ቀድሞ 7 ወር ውስጥ ኖት ልምዶችን አስቀድሞ ገንብተዋል። እድገትም አይተዋል። አንተ ብቻ ጀምር፣ ትቀጥላለህ። ሁሉንም ነገር የሚቀየር በራስ መተማመን ስሜት ነው። ስለዚህ ስምምነቱ ይህ ነው። 7 ወር ሰጥቻለሁ። ለውጥ የሚገኘው በመመኘት ሳይሆን በመሆን ነው። ይህ ቪዲዮ ከእርሶ ጋር የሚስማማ ከሆነ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እናመሰግናለን።